ወሩን በየሶስት ወር እንደዚህ ምናምን ነገር ይሰጡን ነበር እና ያኔ ከዛ እንደዛ ቆሎም እየሸጥ ምናምን ነገር አሳለፍን። ከዛ በኋላ እንደወንድ ጸጉር ቁርጥ ስትቆረጪ አንቺ በአንቺ ውስጥ የሚሰማሽ ስሜት ነበር? ይሄ ለምሳሌ ወንዶች ስለደፈሩሽ ለመበቀል ሚል ነው ወይስ ህመም ስሜት ምናምን አልነበረውም? ወይም ለምን መቱኝ ለምን ደፈሩኝ ሚል ነገር የለም? የሚገርም ታምር የደፈሩኝ ሰዎች ላይ እንኳን ቂም አልይዝም። ለምን እንደሆነ ግን አላውቅም። በቃ የሆነ ቂም አልይዝም። በቃ ራሴን ግን የሆነ ለመከላከል አይነት ነገር አለ አይደለ? በቃ የሆነ ባህሪን እንደዚህ እንትን ብሎ የሚከላከልኝ ዘመድ እኮ በጣም ብዙ ዘመድ አለ። የሚገርም ታምር ግን ማንም ዞር ብሎ ይሄንን የምነግረን እንኳን ችግራችንን እንኳን የሚያውቅ ሰው የለም። እናቴ ደግሞ ድሬዳዋ ስለኖረች ተመልሳ መጣ የምትሰራው ስራ ጠፋ። ከዛ በኋላ ግን ሳትወድ ቀን ስራ ገባች። እንደዚህ ምግብ ላይ በጣም ጎበዝ ናት፣ ትሰራለች። እንዲህ ሰርግ ምናምን ትሰራለች እና ሜንሲ ቤት የሚባል ገባች ምናምን ነገር እንደዛ እያለች ምናምን ነገር ከዛ እሷ ደግሞ ያንን ስትል እኔ በጣም ማፈንገጥ ጀመርኩ። የሚገርም ታምር የሰው የጎረቤታችን በእኔ እድሜ ልክ ያለ ልጅ አለና የዶሮ ቤት ሰርቷል። ትንጥዬ የማታዘረጋ ምናምን ጥፍጥፍ የምታደርግ እዛ ዶሮ ቤት ውስጥ ለ8 ወር አድሬያለሁ። ከቤት ወጥቼ ጅብ ምናምን ሁሉ በቃ እንትን እያልኩ ማለት ነው። ጅብ ሁሉ ሌሊት እንደዚህ የማየት እንትኑም ነበር። የሚገርም ታምርና ዶሮዎች ቤት ነው እንዲህ እግሬን እጥፍ አድርጌ ልብስ እነሱ ሲወጡልኝ ከቤት ይዤ እየወጣሁ እዛ ዶሮ ቤት ውስጥ አድራለሁ። ከዛ በኋላ በቃ ጭፈራ አለ የተባለበት ጭፈራ ከበሮ የሚመታበት ሰርግ ያለበት እየሄድኩኝ መጨፈር ማበድ በቃ የሆነ የማትቆጣጠረው ፍላጎት ነው ብለህ ዝም ብለህ የምትሄደው እንደ ውሃ የምትሄደው አይነት ነገር የለም። በቃ እልም አልኩ፣ ጥፍት አልኩኝ። በቃ ጥፍት በቃ እና ከዛ እያልኩኝ በቃ እንደዚህ ተገዶ መደፈር ምናምን ነገር እንደዚህ ሲበዛብኝ የኛ ሰፈር ልጅ ወታደር ቤት 90 ዓመተ ምህረት ተቀጥሮ ከጦርነቱ ምናምን በኋላ እንደ 92 ምናምን ላይ የሆነ ደንበኛ ስፖርተኛ ምናምን ይመስላልና በጥይት ምክንያት ጆሮውን እንትን ትንሽ ያሟል ምናምን ነገር ተብሎ ከውትድርና ቤት ይመለሳል። እግዚአብሔርን መልሶ ያስጥለኛል ብዬ በዛ እድሜ ፍቅረኛዬ ካልሆነ ብዬ ልጁን በቃ ሲወጣ ሲገባ ለጓደኞቼም እየነገርኩኝ በዚህ ሰዓት በቃ እኔ ይሄንንም አያውቅም እሱ እስከዛሬ ድረስ። የሚገርም ታምርና አፈቀርኩት ይሄ ከልጁ ጋር ጓደኝነት ጀመረ። ለምን አንድ ወንድ አጠገቡ አለ ተብሎ ሲባል ሌላው የሚተነኳኩትን ሰው እንደሚያቆም ብዬ በቃ አሰብኩኝ ማለት ነው። ያለኝ አማራጭ እሱ ብቻ ነበር። በዛ ሰዓት ጭራሽ እንዳትነኪ ወደ ራሳቸው ተጠጋሽ ማለት ነው። ማለት ሌላ ወንዶች እንደዚህ እንዳይተነኳኩ አንድ ወንድ ፍቅረኛ አላት ተብሎ እንዲወራና ለሱ ሲሉ የሚደፉም ሰዎች እንዲያቆሙ ፈለኩኝ። ልክ እኮ ነው። በጊዜው የነበረሽን ሀሳብ ነው እኮ እየነገርኩሽ ያለሁት። እኔም በዛን ጊዜ የተሰማሽ አንድ ሲስተም እና ዘዴ ይሄ ነበረ በቃ ይመጣልሽ። አዎ ከዛን እሱን በቃ በጣም ደግሞ የእውነትም ወደድኩት ልጁን በጣም በዛ ሰዓት ቁምነው ምናምን እንትን ይል ነበር። በጣም ወደድኩት። አንድ ጊዜ እንዴት እንደተደፈርኩ መምህር እንዴት እንደሚዘገንልን ግን የሆነ ልጅ ጨለማ ላይ ጠብቁ የከብት ፋንድያ የሚጣልበት ቆሻሻ ላይ የሚደፈረኝ ብለህ ታምናለህ? ከአይምሮ የማይጠፋ ነገር። እሱንም ደግሞ ቀኑን መቤታችን ነበረች ስለ ጽዮን ማርያም በዛሬዋ ማርያም እያልኩ እየለመንኩት እየተሰቀሰኩት ከዛ ሰዎች ሲመጡ ለቆኝ ሄደ ማለት ነው። በቃ በጣም በቃ እንደዚህ መንገድ እሱንም ከሱቅ ስመጣ ነው እና የሆነ ልጅ ይፈልግሻል ብሎ ከጓደኛዬ ለይቶኝ ነው ጨለማ ውስጥ ይዞ ገብቶ እንደዛ ያደረገኝ። በቃ እንደዚህ አይነት በቃ በጣም የሚያስጠላ ከአይምሮ የማይወጣ። ስለዚህ አንቺ ጋር ያለው መንፈስ በቃ ተገደሽ እንድትደፈሪ ነው በብዛት የሚያደርገው ማለት ነው እንደዚህ ነገር የሚሰራው። አዎ እና እንዲሁም የጓደኛዬ ፍቅረኛ ቆይ መጀመሪያ እኛውን ልጨርስልን እንዳንተ እንዳይደበላለቅባቸው እና ከልጁ አረገዝኩ ከልጁ ማለት ነው። ያረገዝኩት እንዴት መሰለህ? አንደኛው አጎቴ ክፍለ ሀገር ነበርና እዛ ክፍለ ሀገር እሱ ይታመምና ወደ አዲስ አበባ ወደ ሆስፒታል መስሪያ ቤቱ ሲያመጣው እኔ የእሱን ቤት ለጠብቂ ተብዬ ወደ እሱ ጋር ልላክ ይሄዳለሁ። አትሄጂም ምናምን ነገር እያለ እሱ ጋር እና ለካ ፔሬድ በዛው ይቀራል። ፔሬድ ራሱ ብዙ ጊዜ ራሱ አላየሁም። የሚገርም ታምር የዘን ጊዜና ፔሬድ በዛው ይቀርና ሄጄ እዛ 2 ወር ተቀምጬ ስመጣ ልጁ በሆዴ ውስጥ አለ። ከዛ እያልኩ ምናምን ነገር ስነግረው ከዛ እሱም በቃ የሆነ ዝብርቅርቅ ያለ መንፈስ አለ እሱ ላይ እና ተጨባጭ ነገር እንትን አላለም። ከዛ በኋላ እኔማ ይሄን ነገር አላደርግም ብዬ የሆነ ጊዜ ምን ሲባል ሰማሁ መሰለህ? ሰንሰል ቅጠል ታውቃለህ? መምህር የሰንሰል ቅጠል አውቃለሁ። የሰንሰል ቅጠል እነዚህ ከብቶች አማጊጣ ሲበሉ
ሆዳቸው ሲነፋ በመጠኑ ከሆነ ያንን ያስተነፍሳል፣ ከበዛ ግን ይገላቸዋል ብሎ የሆነ ሰው ሲያወራ ሰምቼ ታዲያ ይህንንማ ልጁን ያወጣልኛል ብዬ የሰንሰል ቅጠል ቅጥቅጥ አድርጌ የሰንሰል ቅጠል ጠጥቼበት አስመለሰኝ እንጂ ምንም አልሆንም። ልጁ የሚገርምታም ከዛ በኋላ ራሱ ይሄ ማለት ወደ 14 15 ዓመት አካባቢ ነው። ስንት ዓመትሽ ላይ? በቃ እንደዛ እያልኩኝ 16 ዓመቴን ጨርሼ ነው በቃ የወለድኩት። ያ ሁሉ ፈተና እንደዛ ሄዶ በዛ ውስጥ ነውና 16 ዓመቴ ላይ ወለድኩኝ ልጁን። ከዛ እንደገና እንደዚህ ስም የምዘቀዝቅ ሴትዮ አለችና ልጅ እንደዚህ ታስወርዳለች ሲባል እሷ ጋር ሁሌ ሄጄ መድኃኒት የምታደርገውን አድርጋ አልወጣም ልጁ። የሚገርም ታምርና እንዴ ደግሞ የእግዚአብሔር ጠበል እኮ ያስወጣል ልጅ ብሎኝ የእግዚአብሔር ጠበል ሰው ልጅ ለምን ልጅ ቀጥቼ ልጁ ምንም እንደ የምሰማውን ነገሮች ነው የማደርጋቸው። ገብቷል? ያን የምሰማቸውን ነገሮች هو مثل أي راب ثاني؟ لا. وشكله مثل أي راب ثاني؟ كذب. والطعم؟ لا هيك كثير. ነገሮች ነው የማደርጋቸው። ገብቷል? ያን የምሰማቸውን ነገሮች እያደረኩኝ እንደዛ ስልስል ኖርኩ። ልጁም ተወለደ። ልጁን ከወለድኩ በኋላ ብዙ ስቃይ ነበር። ከዛ ሶሪያ የሚባል ሀገር ሄድኩኝ። ሶሪያ የሚባል ሀገር ሄጄልኝ ማን ጋር አስቀመጥሽው ልጅሽን? እናቴ ጋር እናቴ ያለች እዛ ነው በቃ አይደለ? እዛው ነው እናቴ ላይ ነው የወለድኩት። እዛ ውስጥማ ሆኜ አራስ ቤት ሆኜ የነበረው ፈተና ምናምን በጣም ብዙ ነው። እንደዚህ ቶሎ አያልቅም ብዬ ነው እነግራችሁ። ወደ ዋናው ነጥብ እንዴት አሉሽ? ቤተሰቦች እንዴት ተቀበሉሽ እኮ ብዬ ነው ገርሞኝ እኮ ነው። እናቴ ምንም አትልም። በቃ እኔ ሆነኝ ያለሁት ሲጀመር ምንም አላለችም። የሚገርም ታምር ምንም አላለችም። እና የወለድኩት ራሱ እንዴት ነው መሰለህ እናቴ ከዛ እያለች እኔ ኮምፓሽን የሆነ ብር ሰጠኝ። ለወጥ አካባቢ ረጆችሽ ናቸው የላኩት ተብሎ ብር 2000 ብር ተሰጠኝና ጓያ ንግድ ጀመረች እናቴ። ጓያ ከሆለታ አዲስ አበባ እንትን እያለች ማለት ነው ስትጀምር ከዛ እኔ ጓያ መሸከም ምናምን ነገር እንደዚህ እንትን ጀምሬ ነበረ። እንደዛ እንትን ስል አንድ ቀን ያንን ጓያ እንዲሳስከለክል ልጁ ለካስ ተሰንቅሯል የሆነ ጎን ውስጥ እኔ ምን ይሁን ምን አላወቁምና ከሆነ ጎረቤት ሴትዮ አሉታቸው እንደምንም ብለው መለሱ። ከዛ በኋላ እንዴት ወለድኩ መሰለ የምጥ ቀን ከባድ ነገር እንትናለሁ። እናቴ አዲስ አበባ ልትሄድ ጓያ ጭና ማታ ነው ቀኑ ጊዮርጊስ ነው ሚያዝያ 23 ሚያዝያ 22 ማታ እሷ ልትሄድ ነው። በማግስቱ ሚያዝያ ጊዮርጊስ ነውና ታናሽ ወንድሜ የመጨረሻ ከዛ ከድሬዳዋ ከመጣች በኋላ ከሆነ ሰውዬ ታናሽ ወንድም ወልዳለችና እሱን ልላካ ለጊዮርጊስ ተስላለች። ለአንተ ነው የምሰጠው ብላ ነው መሰለኝና ከዛ ምን አደረኩኝ? ያንን ክርስትና ላስነሳ ጊዮርጊስ ልሄድ በጣም ሩቅ ነው ከኛና በእግሬ ልሄድ ጠላ ዳቦ ምናምን አድርጌ ከጓደኞቼ ጋር ተነጋግረን እንዴት እንደሚነሳ ማላውቅም ወስጄ ብቻ ክርስትና እሱን ላስነሳ ብዬ ለጊዮርጊስ ድግስ ደግሻለሁ። እሷ ማታ ልትሄድ ማታውኑ ምጥ ጀመረኝ። የሚገርም ታምር ምጡ ምን ወደዛ ወደዚህ ሽንቴ ምናምን ነገር ይሄ ነገር ምንድነው ብዬ እንድስል ጎረቤት ድረሱልኝ ብላለች። ማታ ሲጠበቅ ምንም ነገር የለም። ወደ ላይ አስመለሳውን ይወጣል ምን ሲልስ ተቃይ ያደርኩ ስቃይ ብሎ እንደዚህ ስቃይ አይደለም። ለሊት 12 ሰዓት ሆስፒታል ወሰዱኝና ሆስፒታል ወስደውኝ በቃ አሁን ይመጣል ምን ይላል ምናምን ነገር እያሉ እንትን ሲል መጨረሻ ላይ በቃ ተስፋ የሚያስቆርጥ ነገር ወደ 9 ሰዓት ምናምን ከቀኑ ሰማው ማለት ነው። ዶክተሯ የእናቴ ጓደኛ ነችና በቃ ወይ ልጁን ወይ ልጅሽን የምናተርፍ ከሆነ ምናምን ነገር እስከማለት ደረጃ ደረሰች ማለት ነው። ሴትዮ ቀኑ እንግዲህ ጊዮርጊስ ነው እሱ ጋር ሄዳለሁ ብዬ አዘጋጅቻለሁ። ከዛ በኋላ እያለ በቃ 10 ሰዓት ምናምን ሲል በቃ ጊዮርጊስ አልኩትኝ። ምነው ዘገየብኝ? እኔ ጋር ቤትክ የመጡትን ወደ ቤታቸው እስከምታስገባ ነው እንዴ እኔ ጋር የቀረኸው? ይችን የተናገርኩት በቃ ማለት ተስፋ የሚያስቆርጥ ምን አደረጉት? የማሽን ታውቃለህ ማህፀን ላይ እንዲህ ተሰክቶ ልጅ የሚስበው ማሽን ያንን ነገር ላይ ተሰክቶ 3 የመብራት ጠፋ። በስላሴስ 3 የመብራት ጠፋ። ከዛ ዶክተሯም ደግሞ ትወጣና እንግዲህ ወይ ልጅሽን ወይ ልጁን እንደዚህ የምናድን ከሆነ ምናምን ብሎ ሲሉ እናቴም ጮኸች። ብዙ ልጆች ነበሩ ከጓደኞቼ ደግሞ እኔ ትንሽና የወለድኩት ጓደኞቼ ምናምን አሉ። ቀኑ ቅዳሜ ነው ሚያዝያ 23 ነው። ከዛ በቃ ጊዮርጊስ አልኩትኝ እኔ ጋር የዘገየው የደጅ የመጡትን በሰላም ወደ ቤታቸው እስከምታስገባ ድረስ ነው እንዴ ብዬ
ልክ ቀና ብዬ ሰዓቱን 10 ሰዓት ተኩል 3 መብራት ከጠፋ በኋላ ሳብ ስታደርገው አንድ መብራት እንደመጣላት ልጁ በጤና ወጣ ማለት ነው። የጊዮርጊስ ምስክርነት ታምሩ ነው የምነግራቸው። ጊዮርጊስ በጣም ወዳጄ ነው። ከብዙ ነገር አውጥቶኛል። ይገርማል በጣም ሰማዕቱ ቅዱስ ጊዮርጊስ በረከቱ ይደርብን። ግን በዛ ሰዓት በጣም ታምር በዛ ሰዓት እንደዚህ አይነት እንግዲህ ልታስወጪ ሞክረሽ እምቢ ብሎሽ ልጁ እንዲወለድም እንዲሞትም የሚፈልግ ሁለት አይነት መንፈስ አለ። እግዚአብሔር እንዲወለድ ይፈልጋል፣ በዛ በኩል ደግሞ አጅሬው ሊገለው ይፈልጋል። የትግል ልጅ ነው። ስሙን ማን አልሽው? የትግል ልጅ ሊገርም ታምር ክርስትናው። ከዛ በኋላ የልጅ አባት ዛሬ አስነሳለሁ ነገ አስነሳለሁ እኔ ወዳጆቼን ጓደኛዬን አምጥቼ ጓደኛዬ ክርስትና ያነሳል እያለ ሲያጉላላ ለክርስትናው ሲባል 3 ቀን ቆይቶ ገብርኤል ወስዶ የራሱ ዓመታዊ ክብረ በዓሉ ቀን ክርስትና አስነስቶ ኃይለ ገብርኤል ተባለ። አሁን በራሱ በኃይለ ገብርኤል ነው የሚኖረው። በጣም ጥሩ ነገር፣ በጣም ጥሩ። እሺ ራሱ ወሰደው ገብርኤል ወሰደው ማለት ከዛ በኋላ ልጄ ላይ ያለ ፈተና ማለት ገብርኤል ራሱ አሸነፈ ከዲያብሎስና ልጄን ከዛ ሁሉ አስመልጦ የስሙ ኃይል መጠሪያ ሆነ። ልልክ ፈልጌ ነው። ከዲያብሎሱ ገብርኤል አሸነፈ። አባቴ ለእኔም አባቴ ነው። ልጄ ላይም ትልቅ ታምር ሰራልኝ። እሺ ይገርማል። እና ከዛ በኋላ እዚህ በዚህ ያዘውና እስቲ ወደ ሶሪያ ሄድኩኝ ያልሽው ላይ እንቀጥል።